ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የግንቦት 30 ቀን 2018 ዓ.ም የዕለቱን ዜናዎች እናስደምጣችኋለን። እስከ መጨረሻው አብራችሁን ከቆያችሁ የምትሰሟቸውን መረጃዎች ርዕሶቹን አስቀድመን እናስደምጣችሁ። በአማራ ፋኖና በብልጽግናው ሰራዊት መካከል በተለያዩ አማራ ግዛቶች በተካሄዱ ውጊያዎች 2 የወረዳ ከተሞች በቁጥጥር ስር መዋላቸውን ፋኖ አስታውቋል። በጎንደር፣ በሸዋ፣ በወሎና በሌሎች ቀጠናዎች የተካሄዱ የውጊያ ውጤቶችንና ዝርዝር መረጃዎችን ይዘንላችሁ ቀርበናል። ይደመጣል። 27 ዓመት ለጽምዶ አገልግያለሁ ያሉት የብልጽግናው ሰራዊት ኤታማዦር ሹም ብርሃኑ ጁላ የሰጡት ንግግር ሰፊ ውይይት አስነስቷል። ስለ ጽምዶ አመሰራረት ዓላማና በቀጠናው ላይ ያለውን ተጽዕኖ በተመለከተ የተናገሩትን ነጥቦችና በጉዳዩ ዙሪያ የተነሱ ምላሾችን እናቀርብላችኋለን። በህወሓትና በብልጽግናው መካከል የነበረው የመግለጫ መወራወር ወደ ቀጥተኛ እርምጃ ተሸጋግሯል። በትግራይ ስላሉ ወታደራዊ እንቅስቃሴዎችና በቀጠናው ላይ ሊኖራቸው ስለሚችለው ተጽዕኖና የህወሓትን መግለጫ የተመለከቱ መረጃዎችን እናስደምጣችኋለን። ኢትዮጵያም እውቅና ትሰጠናለች ስትል ሶማሌላንድ ያቀረበችው ገለጻ ትኩረት ስቧል። ከእስራኤል እውቅና አግኝታለች ከተባለ በኋላ የተሰጡ መግለጫዎች የቀጠናው ሀገራት ሚናና በአፍሪካ ቀንድ ፖለቲካ ላይ ሊያስከትሉ ስለሚችሉ ተጽዕኖዎች በዝርዝር እንቃኛለን። ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ተያያዥ መረጃዎችን አሰናድተን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሁለት የወረዳ ከተሞች በቁጥጥር ስር ዋሉ። የአማራ ፋኖ በአራቱም የአማራ ግዛቶች ብርቱ ተጋድሎ በማድረግ ታላላቅ ጀብዶችን መፈጸሙን አስታወቀ። በጎንደር ጠቅላይ ግዛት በተካሄዱ ተጋድሎች በመተማ፣ ቋራ፣ አርማጭሆ፣ እብናት፣ በለሳና ደቡባዊ ጎንደር ቀጠናዎች ፋኖ ድል ሲቀዳጅ በወሎ ቤት አማራ ደግሞ 101ኛ ኮር ድል ተቀዳጅቻለሁ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሰፊ ቀጠና በሸፈነው ተጋድሎ ከማዕከላዊ ጎንደር አዘዞ ዙሪያ እስከ አርኖ ጋርኖ ባለው ቀጠና ብርቱ ውጊያ በማድረግ ስርዓቱ ያሰማራውን ዘራፊ ኃይል እርምጃ መውሰዱን አስታውቋል። በደቡባዊ ጎንደር ቀጠና ደግሞ ሶስቱን ኮሮች ማለትም 206ኛ ከፍ ያለው ደሴ ኮር፣ 204ኛ አስቻለው ደሴ ኮርና ሜጀር ጄኔራል ዋንታባት አንደኛ ኮር ከስቴ አንዳቤት እስከ ጋይንት ጉና በጌምድር እብናትና ምናመቀጠዋ ቀጠናዎች ብርቱ ተጋድሎ በማካሄድ የብልጽግናውን ስርዓት ከፍተኛ ኪሳራ እንዳደረሱበት የደረሰን መረጃ ያመላክታል። በወሎ ቤት አማራ ቀጠና በተካሄደው ተጋድሎ ደግሞ የአጼ ምኒልክ ዕዝ 101ኛ ኮር ድል መቀዳጀቱን የዙ ህዝብ ግንኙነት መምሪያ አስታውቋል። የዕለቱን ተጋድሎ አስመልክቶ የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ የ101ኛ ኮር አሃድ የሆነችው 35ኛ ክፍለ ጦር የባዲ ሚልሻ ላይ ደፈጣ በመያዝ አይቀጡ ቅጣት እንዳደረሰበት አስታውቋል። የህዝብ ግንኙነት መምሪያው አክሎም 35ኛ ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል በደቡብ ወሎ ተውለደሬው ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት ከሚልሻዎች በተጨማሪም በርካታ የስርዓቱ መከላከያ ሰራዊት አባላትም ከባድ ጉዳት እንደደረሰባቸው ተናግሯል። ከፋኖ ጥይት የተረፉት ደግሞ እግራቸው ወደ መራቸው አቅጣጫ ፈርጥጠዋል ብሏል። በሌላ በኩል ለዘር ማጥፋት ተልዕኮ ስምሪት ተሰጥቶት ወደ ቀጠናው ከገባው የስርዓቱ ነፍሰ በላ መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የስርዓቱ ሰራዊት አባላት ከደቡብ ዕዝ 205ኛ ኮር 41ኛ ክፍለ ጦር በመክዳት ሲሆን ባለሽርጡ ክፍለ ጦር መቀላቀላቸው ታውቋል። የመከላከያ አባሎቹ ወደ ፋኖ ሲመጡ የ35ኛ ክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል ሲል የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ያደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ ፋኖ ለተከታታይ 2 ቀናት ባደረገው ልዩ የተቀናጀ ኦፕሬሽን የደብረ ሊባኖስ ወረዳ 2 ከተሞችን መቆጣጠሩን አስታወቀ። የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በግራሪያ ወይም ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴት ደብር እና ውሻ ገደል የሚባሉ 2 የወረዳ ከተሞችን ዛሬ ረፋዱ ላይ በቁጥጥር ስር ማድረጉን ኮሩ በላከው የግንባር መረጃው አስታውቋል። የደብረ ሊባኖስ ወረዳ የሆኑ በርካታ ነዋሪዎችን የፋኖ ደጋፊ ናችሁ በሚል ብዙዎችን ለሞትና ለስደት እንዲሁም ለከፍተኛ እስርና እንግልት የዳረጉ የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ሲፈጸም የጸጥታ ዘርፍ ኃላፊውና ሌሎች ቆስለኛ ሆነው ወደ ፊቼ ከተማ ሆስፒታል እየተወሰዱ ሲሆን ለአገዛዙ ቅጥረኛ በመሆን የመረጃ ስራ ላይ ሆነው ሲያገለግሉ በተገኙ ባንዳዎች ላይ ክፍለ ጦሩ የማያዳግም እርምጃ በመውሰድ ከተማዋን ተቆጣጥሯል ሲል የዙ ህዝብ ግንኙነት ክፍል ለጣና ቴሌቪዥን አስታውቋል። የህዝብ ልጅ የሆነው ጀግናው ሰራዊታችን ትላንት ግንቦት
29 ቀን 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 30 ቀን 2018 ዓ.ም እኩለ ቀን ድረስ በሞርተርና ዙ 23 ታጅቦ ከገጠመው አገዛዝ ጋር ባደረገው ልዩ ተጋድሎ ከተሞችን ሲቆጣጠር እስከ ጫጋል ከተማ ድረስ አድማሱን ባሰፋው ውጊያ ሽንፈቱን የተከናነበው የብልጽግናው የግለሰቦች ታዛዥ ዘራፊ ሰራዊትና ጥምር ጦር ወደ ፍቼ ከተማ መፈርጠጡን እዙ በመረጃው አረጋግጧል። 27 ዓመት ለጽምዶ አገልግያለሁ። ኢታማጆር ሹሙ የብልጽግናው ሰራዊት ኢታማጆር ሹም ብርሃኑ ጁላ በህወሓትና በኤርትራ መንግስት አስተባባሪነት የተመሰረተውንና ሌሎች ጁኒየር ፓርትነሮችን በአጋርነት ያቀፈውን ጽምዶን አስመልክቶ የሰጡት አስተያየት አነጋጋሪ ሆኗል። ኢታማጆር ሹሙ በትናንትናው ዕለት እጩ የሰራዊት አባላትን ባስመረቁበት ወቅት ባደረጉት ንግግር ጽምዶ አሁን የተጀመረ አይደለም፣ በ1960ዎቹ የተጀመረ ሲሆን በሶማሊያው ሰይድ ባሬና በግብጽ የሚደገፍ ነው። ዓላማውም ኢትዮጵያን የባህር በር ማሳጣትና አባይን እንዳትጠቀም ማድረግ ነው ሲሉ ተናግረዋል። ኢትዮጵያ ሉዓላዊነቷ እንዲጠበቅና የባህር በሯ እንዲከበር ህይወቴን እሰጣለሁ ብለው ከኮሎኔል መንግስቱ ኃይለማርያም እጅ ባንዲራ ተቀብለው መሐላ በመፈጸም አብዮታዊ ሰራዊትን የተቀላቀሉት ያኔው የሰራዊቱ አባል ብርሃኑ ጁላ ከወራት ውጊያ በኋላ ገንጣይና አስገንጣዮቹን ተቀላቅለው አዲስ አበባ መግባታቸው ይታወቃል። እሳቸው የተቀላቀሏቸው ኃይሎች ደግሞ ለ27 ዓመታት በስልጣን ላይ በቆዩበት ወቅት በወታደራዊ ማዕረግ እያሳደጉ እስከ ጄኔራልነት አድርሰዋቸዋል። በዚህም ህወሓት 4 ኪሎን ከተቆጣጠረበት ጊዜ ጀምሮ ወደ መቀሌ እስከ ኮበለለበት ጊዜ ድረስ በታማኝነት ያገለገሉት ኢታማጆር ሹም ብርሃኑ ጁላ ህወሓት ጽምዶ የነበረው ከድሮ ጀምሮ ነው፣ እኔም ለ27 ዓመታት ጽምዶን ሳገለግል ነበር ሲሉ ተናግረዋል። ስርዓቱ በሚከተለው ስሁት የማህበረ ኢኮኖሚያዊና የጸጥታ ፖሊሲ ምክንያት 12ኛ ክፍል ፈተናን አልፈው ዩኒቨርሲቲ እንዳይገቡ የተከለከሉ ወጣቶች ጣፈንታቸው ውትድርና ብቻ እንዲሆን ተገደዋል። በዚህ መልኩ ጣፈንታቸው ውትድርና ብቻ የሆኑ የድሃ ልጆችን አስገድደው ወታደራዊ ስልጠና ከሰጡ በኋላ ያስመረቁት ኢታማጆር ሹሙ በ1960ዎቹ የጀመረው ጽምዶ ኢትዮጵያ የባህር በር እንዳይኖራትና አባይን እንዳትገድብ ነበር ፍላጎቱ። አንደኛው ፍላጎቱ ተሳክቶለት ኢትዮጵያን ከባህር በር ውጭ አድርጓል፣ አባይን ግን ገድበን አሳይተናቸዋል በማለት ተናግረዋል። ኢታማጆር ሹሙ በዚህ ሐሳባቸው የሳቱት መሰረታዊ ነጥብም ኢትዮጵያ የባህር በር እንዳይኖራት እሳቸው ከሻቢያና ከህወሓት ጎን ተሰልፈው ያደረጉትን ውጊያ የዘነጉት ይመስላል። ሌላውና ቁልፉ ጉዳይ ደግሞ አባይን እንዲገደብ ቁርጠኛ ውሳኔ በማሳለፍ ያስጀመሩት እሳቸው የዚያድ ባሬና የፈርዖን ልጆች ተላላኪ ብለው የዘለፏቸው አቶ መለስ ዜናዊ ናቸው። ለሰይጣንም የሚገባውን ክብር ስጡት እንደሚባለው አቶ መለስ ዜናዊ ባይኖሩ ኑሮ የህዳሴ ግድብ ሊገነባ እንደማይችል ግልጽ ነው። አቶ መለስና መንግስታቸው በብሔር ፖለቲካ በከባድ ዘረኝነታቸው በባህር በር ጉዳይ በወሰዱት የተሳሳተ ውሳኔና በጨቋኝነታቸው ሊወቀሱ ቢችሉም በህዳሴ ግድብ ግንባታ ግን ሊወቀሱ እንደማይችሉ በርካቶች የሚስማሙበት ሀቅ ነው። የአባይ ግድብን በተመለከተ ከአቶ መለስና ከህወሓት ኢህአዴግ ይልቅ መወቀስ ያለበት የብልጽግናው ስርዓትና ሊቀመንበሩ ናቸው። 6000 ሜጋዋት ኤሌክትሪክ እንዲያመነጭ ታስቦ ግንባታ የተጀመረው የህዳሴ ግድብ የብልጽግናው ሊቀመንበር ወደ ስልጣን ከወጡ በኋላ ተርባይኖችንና የግድቡን ውሃ የመያዝ አቅም በመቀነስ ከ1000 ሜጋዋት በላይ እንዲቀንስ በማድረግ ሀገራዊ ክህደት ሰርተዋል። በመሆኑም የኦህዴድ ብልጽግናው ሰራዊት ኢታማጆር ሹም ጽምዶን በተመለከተ የሰጡት አስተያየታቸው ራሳቸውን ለትዝብት የሚያገለግሉትን መንግስታቸውን ደግሞ ለወቀሳ የዳረገ ሆኖ ተገኝቷል። ሌላው እዚህ ላይ መነሳት የሚገባው መሰረታዊ ነጥብ ደግሞ ኢታማጆር ሹሙና ምክትላቸው ጄኔራል አበባው ታደሰን ለትዝብት የዳረገው ታሪካቸው ነው። ሁለቱ የማዕከላዊ ዕዝ አዛዥና ምክትል ማለትም ጄኔራል አበባው ዋና አዛዥ፣ ብርሃኑ ደግሞ ምክትል ሆነው በነበሩበት ወቅት ለጄኔራል ሳሞራ የኑስ ሐውልት ታሰርተው ብሔራዊ ሙዚየም ሲያስገነቡ ሁለቱም ቃላት እያጠራቸውና አፍንጮቻቸው ጭምር ረጥበው የተናገሩት ንግግራቸው ነው። ሁለቱም የተናገሩት የህወሓት ስርዓት ባይኖር ኑሮ ኢትዮጵያ ፈርሳ እንደነበር፣ ኢትዮጵያን ለመታደግም ጄኔራል ሳሞራ የኑስና የጦር ኃይሎች ዋና አዛዡ መለስ ዜናዊ የተጫወቱት አዎንታዊ ሚና በትውልድ ቅብብሎች ሳይቀር የሚታወስ ነው የሚል ነበር። ይህን ንግግራቸውን ደግሞ ጄኔራል አበባው በአቶ መለስ ዜናዊ ህልፈት ወቅት ሲደግሙት፣ ኢታማጆር ሹሙ ብርሃኑ ደግሞ በቀድሞ አለቃቸው ጄኔራል ሰዓረ ህልፈት ወቅት ደግመውታል። ቀደም ሲል በዚህ ደረጃ ያመሰገኑትን ስርዓትና ያወደሷቸውን የስርዓቱ መሪዎችን በዚህ ዘመን ግን እንደ ፖለቲካዊ ካድሬ ተገልብጠው በሀገር ሻጭነት በባንዳነትና በካድሬነት ሲከሷቸው መመልከት ከግለሰቦቹ ስብዕና አኳያ ሲታይ ባያስደንቅም ለትዝብት እንደዳረጋቸው ግን የሚካድ አይደለም። የባህር በርንና ስርዓታዊ ጭቆናን አስመልክቶ ህዝብና ምሁራን በህወሓት ኢህአዴግ ላይ ለሚያነሱት ጥያቄ አፋኝ የነበሩት እነዚሁ ጄኔራሎች ነበሩ። በህይወት ቢቆዩና የስርዓት ለውጥ ሲፈጠር በቦታቸው እንዲቀጥሉ ቢደረጉ የብልጽግናው ሊቀመንበርም ሆነ አጠቃላይ ሀገር አጥፊውን የብልጽግና ስርዓት ተመልሰው እንደሚወቅሱት የመጡበት ታሪካቸው ያመላክታል። የብልጽግናው ሰራዊት ኢታማጆር ሹም ብርሃኑ ጁላ ከትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ የተላኩላቸውን ታዳጊዎች ለውትድርና ካስመረቁ በኋላ የሰጡትን አስተያየት ተከታትለን እንመለስ። ጠላቶቻችን
ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ጦርነቱ በግልጽ ተጀመረ። ህወሓትና ብልጽግና ከመግለጫ መዘላለፍ ወደ ተግባር እርምጃ የገቡበት ግልጽ ጥቃት በህወሓት ታጣቂ ላይ መፈጸሙ አነጋጋሪ ሆኗል። ምንም እንኳን ህወሓት ያለምንም ኮሽታ አላማጣ ከተማን ጨምሮ ሌሎች የራያ አማራ ቦታዎችን እንዲቆጣጠር ብልጽግና ስልታዊ ድጋፍ ሲሰጠው ቢቆይም በመግለጫና በሌሎች መንገዶች ትንኮሳው ግን አልቆመም ነበር። የቃላት ጦርነቱን ወደ ተግባር የቀየረው የድሮን ጥቃት በትግራይ ተፈጽሟል። በሽራሮ አካባቢ በተፈጸመ የድሮን ጥቃት በህወሓት ሰራዊት ላይ የህይወትና የንብረት ጉዳት መድረሱንም ህወሓት ገልጿል። በቅርቡ በኦህዴድ ብልጽግና የተሾሙትን ታደሰ ወረደን አውርዶ ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ እየጠራ ያለውና በብልጽግናው ምርጫ ቦርድ ከፓርቲነት የተሰረዘው ህወሓት በወጣው ወቅታዊ መግለጫ የፌዴራል መንግስት አሁንም በትግራይ የድሮን ጥቃት በማካሄድ በሰዎች ህይወትና ንብረት ላይ ጉዳት እያደረሰ እንደሆነ አስታውቋል። ህወሓት በመግለጫው የፕሪቶሪያ ስምምነት እየጣሰ መሆኑን በመግለጽ የብልጽግና መንግስት በጦርነት ማሳካት ያልቻለውን ዓላማ በሌሎች መንገዶች ለማስፈጸም እየሰራ ነው ሲል ወቅሷል።
መግለጫው እንደሚለው ባለፈው ሌሊት በሰሜን ምዕራብ ትግራይ ዞን በሽራሮ አካባቢ የድሮን ጥቃት ተፈጽሞ በዕለታዊ ስራቸው ላይ በነበሩ የትግራይ ሰራዊት አባላት ላይ የህይወት የአካልና የንብረት ጉዳት ደርሷል። በብልጽግናው ከዚህ ቀደምም በተለያዩ የትግራይ አካባቢዎች በሰላማዊ ዜጎች ላይ ተመሳሳይ የድሮን ጥቃቶች መፈጸማቸውን ገልጿል። በመግለጫው መሰረት በትግራይ አሁንም የተፈናቀሉ ዜጎች ችግር፣ የኢኮኖሚ ውድመት፣ የፍትህ እጦትና የመሰረታዊ አገልግሎቶች እገዳ እንደቀጠለ ተገልጿል። በጀት፣ ነዳጅ፣ መድኃኒትና ገንዘብ እንዲሁም ሌሎች አገልግሎቶች እየተገደቡ መሆናቸውን በማንሳት ይህ ሁኔታ በህዝብ ላይ ተጨማሪ ጫና እየፈጠረ ነው ብሏል። ህወሓት በተጨማሪ የትግራይ ህዝብ ሉዓላዊነቱ እንዲከበር፣ ወደ መኖሪያ ቀየው እንዲመለስ፣ ፍትህና የህግ የበላይነት እንዲረጋገጥ እንዲሁም ሰላምና ዲሞክራሲ እንዲሰፍን ጥያቄ ቢያቀርብም ምላሹ እገዳ፣ ከበባና የድሮን ጥቃት ሆኗል ሲል አስታውቋል። በሌላ በኩል የሽራሮና የታህታይ አዲያቦ ህዝብ ከጥቃቱ በኋላ ላሳየው ድጋፍና አጋርነት ምስጋና ያቀረበው ህወሓት ህዝቡ አንድነቱን በማጠናከር ከህወሓት ሰራዊት ጎን እንዲቆም ጥሪ አቅርቧል። በመጨረሻም በኢትዮጵያ ውስጥ እየተካሄደ ያለው ግጭት ካልተገታ ሀገሪቱንና ቀጠናውን ወደ ከፋ ቀውስ ገባ እንደሚችል በማሳሰብ ዓለም አቀፉ ማህበረሰብ ጉዳዩን በአስቸኳይ ተመልክቶ ተገቢ እርምጃ እንዲወስድ ጥሪ አቅርቧል። ያነጋገርናቸው ተንታኞች ምንም እንኳን ጦርነቱን ቀደም ሲል ህወሓት ቢጀምረውም ከሰሞኑ የተፈጸመው የድሮን ጥቃት ወደ ግልጽ ጦርነት ለመገባት የመጨረሻ ደወል ነው ብለዋል። ይህም በተለይ በህወሓትና በሻዕቢያ ፊት አውራሪነት ተፈጠረ የተባለውን ጽምዶ ለመቆጣጠር ብልጽግናው ቀድሞ ጦርነቱን ሊገባበት እንደሆነ ያሳያል ነው ያሉት። ኢትዮጵያ እውቅና ትሰጠናለች። ሶማሊላንድ በቅርቡ ከእስራኤል የአገርነት እውቅና ያገኘችው ሶማሊላንድ የተባበሩት አረብ ኤሚሬቶችና ኢትዮጵያን በቀጣይ እውቅና ይሰጣሉ። ይህንም በትዕግስት ጠብቃለሁ ስትል በውጭ ጉዳይ ሚኒስትሯ በኩል ገልጻለች። የአገሪቱ ውጭ ጉዳይ ሚኒስትር ከሪፖርተር እንግሊዝኛው ጋዜጣ ጋር ቆይታ ባደረጉበት ቃለ ምልልስ እንደገለጹት የአፍሪካ ህብረትና ጎረቤት ሀገራት የእኛን የአገርነት እውቅና ላለማመን የሚግደረደሩበት ጊዜ አብቅቷል ብለዋል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዲ ራህማን ዳሂግ በአካል ሀሳባቸውን ሲቀጥሉም ሶማሊያ መቼም ቢሆን የተረጋጋች ሀገር የመሆን እድል የላትም፣ እስካሁን እንደነበረችው በቀጣይም የቀጠናው የቀውስ ምንጭ ሆና ትቀጥላለች። በአንጻሩኛ የተረጋጋ ዲሞክራሲያዊ ስራ ስንገነባ ቆይተናል። ይህን ሁሉ ስናደርግ ደግሞ ከኢትዮጵያ በስተቀር ድጋፍ ያደረገልን ምንም አይነት ጎረቤት አገር አልነበረም ሲሉ በህወሓት ኢህአዴግ ዘመን የተደረገላቸውን ሁለንተናዊ ድጋፍ አመስግነዋል። አቶ መለስ ዜናዊ ከቀድሞው የሶማሊላንድ ፕሬዝዳንት አህመድ መሐመድ መሐሙድ ወይም ሳሊኒዮ ጋር እንደ አውሮፓውያን አቆጣጠር ህዳር 3 ቀን 2009 በአዲስ አበባ ሚኒሊክ ቤተ መንግስት ውይይት አድርገው ነበር። ሁለቱ መሪዎች ባደረጉት ውይይት የኢትዮጵያና የሶማሊላንድ ግንኙነት ከዚህም በተሻለ መንገድ ተጠናክሮ እንዲቀጥል ኢትዮጵያ ፍላጎት አላት፣ በተለይም በጸጥታ በኢኮኖሚና አክራሪነትን በመዋጋት ጥሩ ግንኙነት ይኖረናል ሲሉ አቶ መለስ መናገራቸው አይዘነጋም። በተለይም የባህር በርን በተመለከተ የአቶ መለስ መንግስት ከሶማሊላንድ ጋር ጥሩ ግንኙነት ጀምሮ የነበረ ሲሆን ከሶማሊላንድ ለቀረበው ኢትዮጵያ አገርነት እውቅና ተስጠን ጥያቄ አቶ መለስ የሰጡት ምላሽም በቅድሚያ ሌሎች ሀገራት ይስጧችሁ፣ እኛ የአፍሪካ ህብረት መቀመጫ ሀገር እንደመሆናችን መጠን በዚህ በኩል ቀድመን እውቅና ከሰጠን ከህብረቱ ቻርተር ጋር የሚያጋጨን ይሆናል የሚል ነበር። በዚህ መልኩ ጉዳዩ በእንጥልጥል ላይ በነበረበት ወቅት አቶ መለስ ህይወታቸው በማለፉ የሶማሌላንድ ጉዳይም ሳይነሳ ቀረም። በተለይም የአቶ ኃይለማርያም መንግስት ከዲፕሎማሲያዊ ግንኙነት ይልቅ በውስጥ የፓርቲ ትርምስ እየታመሰ ስለነበር ጉዳዩን ዘንግቶት ቆየም። በወቅቱም ኢትዮጵያ እጇ ላይ ገብቶ የነበረውን ወርቃማ ዕድል የኢህአዴግ ስራ አስፈጻሚ እርስ በርሱ እየተተረማመሰ አሳልፎ ሰጠው። የብልጽግናው መንግስት በተለይም ሊቀመንበሩ ደግሞ ጉዳዩን በሚገባ ሳያጤንና የቀጠናውን የኃይል አሰላለፍ መልኩን መቃየሩን በሚገባ ሳይመለከት በአቶ መለስ ጊዜ የተጀመረውን ወርቃማ ዕድል እጠቀማለሁ ብሎ ፈንጁን ረገጠው። በአቶ መለስ ጊዜ ሁኔታው አመች የነበረው ሲሆን ከአቶ መለስ ዜናዊ ህልፈት በኋላ ግን የቀጠናው ሁኔታ ሙሉ በሙሉ በሚያስብል መልኩ ተቀይሯል። በዚህ ላይ አቶ መለስ ያላቸው ፖለቲካዊ ስብዕናና የብልጽግናው ሊቀመንበር ያላቸው ፖለቲካዊ ቁመና ለውድድር የሚቀርብ አይደለም። አቶ መለስ ማስፈጸም የሚፈልጉትን ማንኛውንም ፍላጎታቸውን ለማሳካት ምንም የሚከለክላቸው ኃይል እንደሌለ የሚያረጋግጥልን በአስመራው መንግስት ላይ ያስጣሉት የማዕቀብ ናዳ ነው። በሶማሌላንድ ጉዳይም ቢሆን የሚፈልጉትን ሀገራዊ ጥቅምም ሆነ ቀጠናዊ ሁኔታ ለማሳካት በቂ ዕድል ነበራቸው። የብልጽግናው ሊቀመንበር ግን ይህንን ማድረግ አይችሉም። ከምንም በላይ ደግሞ ሶማሊያ ላይ የሰፈሩት ኃይሎች ፍላጎታቸው ሶማሌላንድንና የሶማሌላንድን ግዛት የሚያካትት በመሆኑ ጉዳዩ እንደታሰበው ቀላል እንደማይሆን ይታወቃል። እንደ አውሮፓውያኑ አቆጣጠር ጥር 1 ቀን 2024 በአዲስ አበባ ሚኒሊክ ቤተ መንግስት የብልጽግናው ሊቀመንበርና የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢህ የባህር በር አጠቃቀምን በተመለከተ የመግባቢያ ስምምነት ሲፈራረሙ ጉዳዩ ቀጠናውን አልፎ ያስጮኸው የሶማሊያ ጉዳይ የሌሎች ሀገሮችም ጉዳይ ሆኖ ስለቀረበ ነው። ትናንት ከሪፖርተር ጋዜጣ ጋር ቃለ ምልልስ ያደረጉት የሶማሌላንዱ ውጭ ጉዳይ ሚኒስትር አብዲ ራህማን ዳሂግ በአካል
ሶማሌላንድ የተረጋጋ ስርዓት እንድትፈጥር ኢትዮጵያ ብቻ ናት የተባበረችን ሲሉ የተናገሩት በአቶ መለስ ዘመን ጀምሮ የተሰራውን ቀጠናዊ ሁኔታ ለማስታወስ ነው። በቀጣይም የአፍሪካ ህብረትና ጎረቤት ሀገራት ለሶማሌላንድ እውቅና እንደሚሰጡና ይህንንም ከማድረግ ውጭ አማራጭ እንደሌላቸው ተናግረዋል። ዲፕሎማቱ አስተያየታቸውን ሲሰጡ በዚህ ልክ በሙሉ ልብ ሆነው እንዲናገሩ ያደረጋቸው ደግሞ ሁለት ምክንያቶች እንደሆኑ ተንታኞች ይናገራሉ። ቀዳሚው ምክንያት የሚባለው ለሶማሌላንድ እውቅና የሰጠችው እስራኤል ብቻዋን ሳይሆን ከጀርባዋ አሜሪካ፣ ኔቶና አብዛኛው ምዕራባውያን አብረዋት እንደሆኑ ስለተረዱ ነው። ሌላው መተማመኛቸው ደግሞ በቅርቡ የተባበሩት አረብ ኤሚሬቶች፣ ኮሞሮስና ኢትዮጵያ በቅደም ተከተል ለሶማሌላንድ እውቅና ለመስጠት ማሰባቸውን ስለሚያውቁ እንደሆነ ተንታኞች ይገልጻሉ። ሶማሌላንድ በባህር በር ዙሪያ አሁንም ከኢትዮጵያ ጋር ለመተባበር ዝግጁ መሆኗን የገለጹት ውጭ ጉዳዩ አብዲራህማን ኢትዮጵያ የባህር በር የማግኘት መብት አላት ብላ ሶማሌላንድ ታምናለች፣ ኢትዮጵያ በበርበራ ወደብን እንደፈለገች መጠቀም ትችላለች ሲሉ ለጋዜጣው ተናግረዋል። ኢትዮጵያ በበርበራ ወደብ አግኝቻለሁ ያለችው የ19 በመቶ የባለቤትነት ድርሻ ምን ደረጃ ላይ እንዳለ ከሪፖርተር ለቀረበላቸው ጥያቄ ሚኒስተሩ ሲናገሩም ኢትዮጵያ ወደቡን በሙሉ አቅሙ እስካሁን አልተጠቀመችበትም ብለዋል። ከኢትዮጵያ የሚጠብቁትን የአገርነት እውቅናን አስመልክቶ ዲፕሎማቱ ሲናገሩም የሶማሌላንድን ቁልፍ አጋርነት ከግምት አስገብታ አንድ ቀን እውቅና ትሰጣለች። ሆኖም ኢትዮጵያ እውቅና እንድትሰጣት ሶማሌላንድ ግፊት ማድረግ አትፈልግም ሲሉ ተናግረዋል። ይህ የውጭ ጉዳይ ሚኒስተሩ አነጋገር ደግሞ ኢትዮጵያና ሶማሌላንድ ጉዳያቸውን ከመጋረጃ ጀርባ ሰርተው ጨርሰዋል። እንደ ገጠር ሙሽራ ተሸፋፍኖ የተቀመጠውን ስምምነታችንን ሰው በተሰበሰበበት መድረክ ይፋ ማድረግ ብቻ ነው የሚል ይዘት የያዘ መሆኑን ያሳያል ሲሉ የፖለቲካ ተንታኞች ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።